ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ 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 ቤተሰቦች እንዴት ናችሁ? ሁሉ አማን ነው? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን ቤተሰቦቻችን። ዛሬም እንደተለመደው በሌላ ቪዲዮ መተናል ማለት ነው። እንግዲህ ዛሬ እና አብርሃም ሜሮን እና ዳኒን የባለፈውን በቀል እንግዲህ ሊበቀሏቸው ነው ማለት ነው። በጣም እውነት ለመናገር አብርሃም ባለፈው የሰሩትን ስራ አልረሳም። ውሎ ሳያድር ዛሬ በጣም በሚገርም ሁኔታ ሜሮንና ዳኒን ኤሌክትሪክ አስጨብጠዋቸዋል ማለት እንችላለን ማለት ነውና ነገሩ ምን ያህል ዙሩ እየከረረ እንደሆነ እያየን ያለ ነው ማለት ነው። ዛሬ ደግሞ ለየት ባለ ቪዲዮ እንግዲህ አብርሃምና ሄርሜላ የሰርጋቸውን ቀን በነገራችን ላይ ሌላ ቪዲዮ ሰርተዋልና ፕራንክ አድርገዋታል። አብርሃምና ብሩክ ማነው አቤል ፕራንክ አድርገዋታል። ሽማግሌ ልንልክ ነው ምናምን ብለው ማለት ነው። እኔ አንድ ነገር ይታየኛል። አብርሃምና ሄርሜላ አይዶን ነው አንድ ላይ ይቀጥላሉ ወይ? ከአብርሃም አወራር እያየን ያለነው ነገር የማብሸቅ ስራ እንጂ የእውነታ እንደሌለ እየተሰማኝ ነው። በቃ ማብሸቅ ነው የተያያዙት ማለት ነው። ማንን? ነሩታንና እነ ሜሮንን እነ ዳኒን የማብሸቅ ስራ ነው። ለምሳሌ ዛሬ አብርሃም ካለው ነገር ምንድን ነው? ሄርሜላን ጠሯት፣ ሽማግሌ ልልክ ነው የሚመጣው እሑድ ሳምንት ምናምን ሽማግሌ ልልክ ነው አሏት። በጣም ደስ አላት። እሷ በጣም ፈለጠዘች ምናምን ነገር። በኋላ ላይ ግን እውነታውን ነገሯት ማለት ነው። እና አወራራቸውን አይታችሁ ከሆነ በቃ ምን ያህል ደስ ሊልሽ እንደሚችል በቃ በሱ ላይ እሷ ራሱ ኮንፊደንስ እንደሌላት የሚያሳዩ ንግግሮች ነው ሲያደርጉ የነበረው ማለት ነው። እና እሱም ያው ፈጣሪ ያለ ቀን ምናምን እንደዚህ ነው የሚለው ብዙ ጊዜ ብሏል። ባይዘው ማለት ነው ለዳዊትም ተናግሯል። ቀለበት አደረግም ማለት እንጋባለን ማለት አይደለም ብሎታል። አዎ አይደለ? ሰው ቀለበት የሚያደርገው ህልም ካለው ሰው ጋር ነው ቀለበት የሚያደርገው አይደለ? እንደዛ ነው የሚሰማኝ ብዬ ነው የማስበው። ሰው ቀለበት አሰረ ማለት ቀጣይ እንደሚጋባ ፕሮሰስ እያደረገ ነው ማለት ነው እንጂ ምክንያቶች አይደረድርም ማለት ነው። ስላሰርን እንጋባለን ማለት አይደለም ምናምን የሚሉ ነገሮችን እዚህ ጋር አይታሰቡም። ገብቷችኋል? እግዚአብሔር ከፈቀደ አዎ ከፈቀደ ነው የሚሆነው ሁሉም ነገር። ግን ደግሞ ስለፈቀደ ቀለበት አረገ ቀጣይ እንደምታገባ ደግሞ እርግጠኛ ነህ ማለት ነው። በህይወት ከቆየ አይደለ? በቃ ነገሮች ከተስተካከሉ ይሆናል የሚል ነው አይደለ? ግን አብርሃም እያንዳንዱን ነገር እንዲህ ከልቡ ሆኖ የሚያደርጋቸው ነገሮች አሉ። ቀለበቱን ያደረኩት ለምሳሌ መቆየት ፈልግ ነበር ሲል ነበር አይደል? በእነሱ እልህ እንዳደረገ አይደለ? ስለዚህ እኔ ያለው ሁኔታዎች በሙሉ አላቅም ይቀጥላሉ አይቀጥለው የሚለው ነገር ግራ እያጋባኝ ስለሆነ ማለት ነው። እናንተስ ምን ተሰማችሁ ቤተሰቦች? ሐሳባችሁን እስቲ አስቀምጡልን። ዛሬ እንግዲህ ያችን ፕራንክ እሷን ሽማግሌ ልክ ነው ምናምን ብሎ የዛሬ ወር ደግሞ ዛሬ ለዳኒና ለሜሪ ልንጋባ ስለሆነ የሰርግ ካርድ እናንተ ልንጠራችሁ ነው ምናምን ብሎ መጡ አይደለ? የማብሸቂያ መንገድ ማለት ነው። ዳኒና ሜሮን ሩታ ሆኖ ባለፈው ከደስታ ጋር ሆኖ ምናምን በጣም ብዙ አክት አድርገው ነበር እና አብርሃምን ይቅርታ ልንጠይቅ ነው ብለው ጠርተውት በጣም ተሳልቀውበት ነበር። ስለዚህ ያንን ብድር ዛሬ ሊመልሱ ነው ማለት ነው። እና በጣም ከባድ ነው አይደለ? የብሽሽቅ ፍቅር ነው አሁን እንግዲህ ያለው ማለት ነው። መበሻሸቅ ውስጥ ናቸው። እውነታው ግን መበሻሸቅ ውስጥ እንግዲህ እውነት አለ ወይ የለም ወይ ሁላችንም የምናየው ጉዳይ ይሆናል ማለት ነው። ቤተሰቦቻችን እስቲ ቪዲዮ እያየን ሀሳብ እንስጥበት። ወደ ቪዲዮ። በቅርቡ ሰርጋችን ተወስኗል፣ ፋሚሊዎቻችን ተወስኗል ጋይስ። ስለዚህ አንዳንድ ሰዎችን ደግሞ መጥራት ግዴታችን ነው። በዚህ ሰርግ ላይ በደንብ መሳተፍ ስላለባቸው ካርድ አሰርተናል ማለት ነው። ይሄ ካርድ ለማን ነው? ለሁለት እንግዶቻችን፣ ለሁለት አንድ ምርጥ ልጆች አሉና ለነሱ የተዘጋጀ ወረቀት ነው ማለት ነው። ፋሚሊ እንግዲህ ይሄንን ሲያዘጋጁ ምን አስበው መሰላችሁ? ሁለት ነገሮችን አስበዋል። አንደኛ ባለፈው ፕሮግራሙ ላይ መጥተው ቀለበቱ ፕሮግራም ላይ በጣም ሲረብሹ ለነበረው ጊዜ በደንብ ሊነቅሯቸው ስለፈለጉ ነው እያደረጉ ያሉት ነገር። ሌላው ደግሞ ማንነታቸውን በደንብ ሊነግሯቸው ነው። ሜሮንና ዳኒ ማለት እንደሚታወቀው ነገሮችን በመበጥበጥና በማበላሸት ነው የሚታወቁት።
አይደለም። አሁን የሰሩትን አሁን ያጠፉታል። ባለፈው ታስታውሳላችሁ ሩታን ከደስታ ጋር እንድትሆን እየገፋፏት ነበር አይደለ? መጨረሻ ላይ ግን ምንድን ነው ያደረጉት? ጭራሽ ከቤት እንዲወጣ ነበር ሲያደርጉት የነበረው አይደለ? እሷ ነች ቤት ያስቀረችው፣ እንደውም ይመቱታል ብላ ማለት ነው። በዚህ ደረጃ ናቸው። ስለዚህ የክፋታቸውንም ጠግ ሊነግሯቸው ስለፈለጉ ነው። ሌላኛው ደግሞ ቅድም እንዳልኳችሁ ባለፈው አብርሃምን ሊያደረጉት ነገር በቀል ነው ማለት ነው። በቀል ነው፣ እየተበቀሉት ነው ማለት ነው። እየተበቀሏቸው ነው። በጣም ደስ ይላቸዋል ብዬ አስባለሁኝ። ለምን ባለፈው የሆነ ፕሮግራም ተዘጋጅቶ በዛ ፕሮግራም ላይ ስላልጠራናቸው በጣም ቅር ብሏቸው በጣም ደብሯቸው ነበር። ያው በጊዜው ምግብም ሁሉ ነገር ባለቀበት ታይም ደረሱ። እነሱም ምንም ድንኳን ሰብረውም ገቡ። ግን ደግሞ ምንም ልናግዛቸው ልንረዳቸው አልቻልንም። እንግዲህ ይሄ ነው እንግዲህ ይሄንን ቪዲዮውን ራሱ ሲሰሙት እነሱ አሁን ባሌሉበት ይሄን ኢንትሮ ራሱ ሲሰሙ ምን ያህል ሊናደዱ እንደሚችሉ አይ ዶንት ኖ። በጣም ነው የሚናደዱት በእርግጠኝነት ተስፋ አደርጋለሁ። ቤተሰቦቼ ሄርሜላ በጣም ከባድ ናት። ባይዘው ብሽሽቅ ላይ ማለት ነው። በጣም ከባድ ነው። ኧረ አትቁሙ፣ ወደ ቤታችን እንኳን ደህና መጣችሁ። ባይዘው እኮ ውስጣቸው ንጹህ ነው ነገር ነገሮቹን በእነሱ መሀል ያለውን ነገሮች ለማስተካከል ብለው ነው እንግዲህ የጠሯቸው ማለት ነው አይደለ? እንደዛ ብለው ነበር የጠሯቸው። ነገር ግን እንደዛ አይደለም ማለት ነው። ለምን እነሱ ደግሞ ከሩታ ጋር ስለጣሉ ከአብርሃም ጋር መታረቅ ይፈልጋሉ። ለምን የሚያበላሹት ነገር አለ፣ እዚህ የሚያበላሹት ነገር ስላለ ያንን ነገር ይፈልጉት ነበር። ግን ያሳዝናል። ሴጣን ደግሞ ያው ብዙ ሰዎችን እኮ ያሳስታል። ያው ሰው ወዶ ደግሞ አይሳሳትም። ገባችሁ? ስለዚህ የእውነት የተረዷቸውን የመሰላት ሜሮን በተለይ ማለት ነው የእውነት የተረዷትና በቃ ይቅርታ እንዳደረጉላቸው ነበር የተሰማት ማለት ነው። ለነሱ አይነት መልካም ሰዎች ደግሞ ለኛ ከዘመድም ከዙሪያችን ካሉም ሰዎች በላይ ናቸውና አለ በቃ አንዳንድ ጊዜ ሰው ልጅ ሆኖ ማይሳሳት የለም። ብዙ ስህተቶቻቸውን መቁጠር አንፈልግም። ወንድሜ ዳኒ፣ እህቴ ሜሮን እንኳን ደህና መጣችሁ። በመጀመሪያ ደረጃ የኛን እነሱ ራሱ ገርሟቸዋል። እውነት ደስታ ደግሞ እንዲያዩ ከምንፈልጋቸው ሰዎች መካከል ሁለታችሁ ሆናችሁ ተገኝታችኋልና እንኳን እኔ ዳኒ እንዴ ሰርጉ ሳትበላ አይመጣው። ኧረ በጣም ሰርጉ ሳትበላ በጣም ቶና ዳምጥናችሁ የተራበት ምክንያትማ ትልቅ ድግስ ነው። ቆይ እንመጣበታለን። ግን ሌላው ባለፈው አንዳንድ ነገሮች ተፈጥሮ ነበረ። የሄርሚ ቀለበት ያደረኩላት ቀን ታስታውሳላችሁ? እዚህ ጋር ነው ዋናው ትልቁ ችግር ማለት ነው። አንዳንድ ያው ሴጣኔ በመሀል ሲገባ ምናምን እናንተና እኛን ለማጣራት ምናምን አልፏል። ግን እኮ ያው ላስታውሰው ፈልጌ ሳይሆን ያን አሁን ስላልጠራኋችሁ በፕሮግራሙ ላይ ምናምን በጣም ተሰማን። ሄርሚ ደግሞ ውስጧ ተረበሸ። ለምን ብንጠራቸው ኖሮ ይሄ ሁሉ ነገር ላይ ፈጠር ይችላል። ጸበኛ ስለሆነ ያልጠራችሁ የእውነት መስሏታል እሷ ማለት ነው። የእውነት እየተጫወቱባቸው እንደሆነ አልገባትም ሜሮን ማለት ነው። ችግር አልነበረም እንኳን ጨርስልሻ። ስለዚህ እንግዲህ በቅርቡ ከአንድ ወር በኋላ እንግዲህ የኔና የሄርሚ ትልቅ የሰርግ ድግስ ፕሮግራም ላይ አክብረን ጠርተናቸዋል። ዳኒ ሜሪ ሄርሜላ ማነው ሜሮን በጣም ወዲያው ፊቷ ቀይር ያለው ማለት ነው። ቀይር ምክንያቱም በሽሽቅ እንደሆነ አሁን የገባት እሷ ይኸውና ለዳኒ ሰምተናል። እንግዲህ ሌላው ደግሞ መጋበዝ የምትፈልጉትን ሁለት ዳኒ አንተ ሁለት ሰው ሜሮን ሁለት ሰው መጥራት ትችላላችሁ ማለት ነው። ወረቀቱ ሩታ ሊጠሩ እንደሚችሉ እኮ አስበው እኮ ነው። ገብቷቸዋል አለ መስጠታችን በፊት ሙሽራዬ አንደኛ ሩታ አለች፣ እነ እዩ አሉ፣ እነ ቢኒ፣ እነ ፈረንጁ እነዚህ እንዲጠሩ እኮ ነው። ገብቷቸዋል አይደል? ልባቸውን ሊያንጠለጥሏቸው ማለት ነው። ሜሮን ዛንቺ ነው ይሄንን ወረቀት ዳኒ ወንድማችን እንደዚህማ የምትለው ነገር አይደለም። በጣም ተናደደች። እውነት ሜሪ በጣም ተናዳለች። የምር ባይዘዌ አስቀድመን ከጠራናቸው ሰዎች መካከል እናንተ ናቸው መጀመሪያዎቹ እና ለምን የኛ ደስታ ስለሚያስደስታችሁ የኛ ሰላም ለእናንተም ሰላም ነው ብለን ስላሰብን ነው። እና ባለ ተቃራኒ ነው። ገብቷችኋል አይደል? የኛ ደስታ ስለሚያስደስታችሁ ምናምን ማለት ምን አይነት ሰዎች እንደሆኑ ራሳቸውን ያውቃሉ። ገብቷችኋል አይደል? ምን አይነት ሰዎች እንደሆኑ ራሳቸውን ስለሚያውቁ ስለዚህ እያደናነቋቸው ከዛ ጀርባ ገብቷቸዋል ወይም በተቃራኒው መጥፎ ሰዎች እንደሆኑ እየነገሯቸው ነው ማለት ነው። ያው ስላጠራናችሁ ቀረ ብሏቸው ነገሮች ተበጥብጠው ነበርና እንደ ባለፈው መታችሁ ሰርጉም ላይ እንዳትበጠብጡ ስለፈራን የጠሯቸው ስለፈሯቸው ነው። መጥተው ይበጠብጣሉ ብሎ ስለፈሩ እንጂ ፈልገው እንዳልሆነ
እየነገሯቸውንም ጭምር ነው ማለት ነው። በክብር ግን ጠርተናቸዋል ማለት ነው። ስለዚህ በክብር እንዳሳብ ማለት ነው። ሜሪ ዳኒ ሜሪ ቢሆን እንዳሳብ ምን አለ መሰለሽ አሁን እዚህ ጋር ሄርሚ ልታጠፊ ነው። እንዴት ምን እንዲህ ሚዜ ልጅ ይዞ በጣም ነው ልታስቢ ለነገሩ ኦ ዳኒ ወይኔ ሮስት ይጠላል። በቃ ሮስት በጣም እውነት እንደዛ አይሆንም። ስለዚህ እናንተ ምን ነገር ነው ይሄ ለኛ ጥቅም የለም። ከረዳኸኝ አይደል? አሁን ሌላው ነገር እንዳታወራ። ለምን ትጠራችሁ? እኛ የማንንም እዚህ ዝግስ የመሰል ፕላን የለንም። ሲጀምረኛ ፍላጎትም የለንም። ለዛኔም የመጣነው ነገርናችሁ ማየት ስላለባት ነው የመጣነው። ምን ነው እዛ ስንት ገብታችሁ ማየት ስላለባትማ በሩን ከፍታችሁ አሳይታችሁ መመለስ ትችሉ ነበረ። ግን ስትበጠብጡ ነበረ፣ ያዙ ልቀቁ ስትሉ ነበሩና ሜሪ ዳኒ ደግሞ እሷ ያደረገችውን በሙሉ የሚያደርገው እንዴ አንተ ስትሞሸር ላይ ቆሜ ነኝ ህይወቴ ቢያልቅ ቆሜ ያለኝ። ኧረ ተይ ኧረ በዚህ ልክ ማለት ምን ችግር አለው? ሰርጉ ላይ ታደመች ደስተኛ ድንኳን ሰብሮ ከመግባት ይሻላል። ይሄ በጣም ስድብ ነው እውነት። ድንኳን ሰብሮ ከመግባት ምናምን ብሎ በጣም ከባድ ስድብ ነው የምር። በየከለሩ ትንበረከካለህ እያየን ነው ማለት ገና እጠብቃለሁ። አሁን ቀጣይ አንቺ አፌ ቁርጥ ይበልሽ ባይዘው ቀጣይ ፕሌን ላይ ያለችና ደስ አለኝ የምር። የሱ መንበርከክ በጣም ያሳሰባት ማለት ሜሮን ናት። እንግዲህ ሜሮን በጣም አሳስቧታል። ነገራችን ላይ አብርሃም ወደ ሩታ እንዲመለስ በጣም ትፈልጋለች። ራሷ ያበላሸችው ነገር ሁሉ ነገር እንደፈለገ ማድረግ እንችላለን ብሎ የሚያስቡ ሰዎች ስለሆኑ አብርሃምን መመለስ ይፈልጉ ነበር፣ ግን አልሆነላትም ማለት ነው። በአሁኑ አልቻለችውም። ምን አለ መሰለህ እንግዲህ አሁን ለምሳሌ ፕሮግራሙ ላይ ሳትጠሩ ብትመጡ እንደባለፈው ሼም ነው። አሁን ሳይጠሩ መጡ ነው የሚባለው። ገባ ከምትሰደቡ ብሎ ማለት ነው። አስቡ። ለሰርጋችን የምትመጡ ሰዎች ናቸው እንደዚህ መባባል። ሜሪ ሄርሜላ በጣም ከባድ ሰው ናት እውነት። አንቺ ሁለተኛ ሚስት ነሽ። ለማንም ወዳቱኝ ለማንም ወንድ የምትሆኝ ሁለተኛ ሚስት ለማንም ወንድ የምትሆኝ አይደለሽም። በጣም ይቅርታ ሽፍን ስለለበሰች ነው እንጂ እግሯን እንደዚህ ትከራለች። ወይኔ አንተ ደግሞ እንደዚህ አሁን እዚህ ጋር እንደዚህ ፍቅር መግለጽ አለብን። እውነት ሜሮና ዳኒ በጣም ዛሬ ጨጓራቸው ጭስስ ነው ያለው የምር። አንቺ አይነት ነው ሳይለንሰር ምድር ላይ አይቻልም። ሳይለንሰር ምንድን ነው? እንደዚህ የሚል ማለት ነው። በጣም ትርጉም በስለሽ በጣም ይሄ መጥፎ ነው። አብኛ እኮ ደብቁን ስንልኛ ተደበቀን ስንሆን እኛ አንገታችንን ስንደፋ እኮ እንደዚህ ብላችሁ ነበር። እንደዚህ አንቺ ምን ይወረደብኝ መሰለኝ በጣም የሰው ቃይዞ መዞር መታየት ለታይታ ነው እንጂ የራስ ይሆን በቃ እንዴ ያስከፋች ነው ይችላል። የሰው ቃ በጣም ቃና ኧረ በእናትህ ኧረ ተይ ሄርሜላ ኧረ ጭራሽ እሷም ሙድ እየያዘችባቸው እሷ የምር አላደረጉትም እነሱ ነው። አክሽን በጣም ትወና በጣም እውነት ሄርሜላ በጣም ትችላለች ትወና። ቁም ነገር ፈልጋለሁ ስላልከኝ ነው የእናንተ ወደ ከዚህ በላይ ቁም ነገር አለ። ለሰርግ ፕሮግራም ከመጠራቱ ላይ ቁም ነገር አለ። ራስህን አስተውለህ የምታደርጋቸው ነገሮች ስማ ማለት ነው። አንተ ሩታ ማለት ባይዘው በጣም አቅም ያላት ከማንም የበለጠች በሁሉም ነገር የምትበልጥ ስላንተ አገባ ድጋሚ ለምን አትወልድም እንዲህ ብላችሁ ነው አቅም አለሽ ምናምን ብላችሁ ነው የበታተናቻቸው ትዳራቸው ማለት ነው። እውነት ለመናገር ማለት ነው ልጅቷን ላይ ቆለላችሁ። ከዛም በኋላ ምንም ነገር አልሰማም ብላ ይሄው ዛሬ የብሽሽቅ ትዳር ውስጥ ነው ያለችው ማለት ነው። ቀለበላ ሰው ታረም ነበረችሁ ሜሮና ምን አይደለም ለሰርግ አራ በዳራ እንደጋራ ነበራችሁ። አሁን ልጓች ጋር ለማት አትልፊ አይፈልግ። እንግዲህ ዳኒ ደግሞ ያው ለማላየት ነው እንግዲህ አሁን እዚህ የሆነ ነገር ሳይሰራ ላለመሄድ ወይኔ ጎዳታ ነው ተባሻለ አንተ የሩታ ባል ነበር እድ ያረ ተላይቷል። ምን ሆነሽ ነው? ያው የውስጧን ነው የምታወራው። እንግዲህ አስቡት አይው ነበረ ነው በፊት ነበረ የረሰው ነገር ዛሬ አብርሃም በቃ ዘፈን ተውት። በጣም ብዙ ዘፈኖችን አደንቃለሁ። ይሄ ፕሮግራም ላይ ከተካሄደ አረ በደንብ እናዴ እንዴ ፌደራል አሰልፈ ነው ያወልሽ ፕሮግራም ማስኬደው ከዛ በፌደራል እንግዲህ ሊያገቡ ነው ታጅበው። ቻው እግዚአብሔር ዛሬ ቆይታችሁ ብሽቅ ያለው ባይደው በእውነት በጣም ነው ያናደዷቸው። በጣም ማለት ነው እውነት በደንብ አድርገው ተበክሏቸዋል። የተወዳጁና የተከበራችሁ ቤተሰቦቻችን ለዛሬ ዝናልኩት ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው